ወገኖቼ በመጽሐፍ ቅዱስ ህልሞችን ቅዱሳን መላእክትና ቅዱሳን ሰዎች ፈተዋል። ነቢዩ ዳንኤል ለመፈክራን ህልም ያስቸገራቸውን ረቂቅ የናቡከደነጾርን ህልም ከነትርጓሜው ገልጾ በማስረዳት የፈጣሪውን ኃያልነት የእነርሱንም ታማኝነት ስመ እግዚአብሔርን መጥራት ቀርቶ መኖሩም በማይታወቅበት ማንነቱ መስክሯል። ትንቢተ ዳንኤል ምዕራፍ 2 ቁጥር 25 እስከ 44 ድረስ የናቡከደነጾርን መቅሰፍት አዘል ህልም ተርጉሞለታል። እንደተረጎመውም በጊዜው ተፈጽሟል። ትንቢተ ዳንኤል ምዕራፍ 4 ቁጥር 4 እስከ 37 ድረስ የበልጣሶርንም ህልም እንደተረጎመው ሁሉም ተፈጽሟል። ትንቢተ ዳንኤል ምዕራፍ 5 ነቢዩ ዳንኤል የሌሎቹን ህልም ሲተረጉም ለእርሱ ደግሞ መልአኩ ተርጉሞለታል። ወገኖቼ የብዙዎቻችን ችግር ያየነውን ህልም እንደ ህልሙ ፈቃድ ሳይሆን እንደ ራሳችን ፈቃድ ነው የምንተረጉመው። ጥሩ መንፈሳዊ መልእክት ያለው ህልም አልመን መንፈሳዊ ህይወት ለሌላቸው ወይም በሰፈር ለሚገኙ ህልም ፈቺ ለተባሉት እናስፈታለን። እነሱም ቡና እየጠጡ ህልሙን እንደ ቡናው እያወረዱ እያወጡ ይፈቱልናል። ህልሙም ህልም ሆኖ ይቀራል። በእርግጥ እንደ ዳንኤልና እንደ ዮሴፍ በመንፈስ ቅዱስ እየተቃኙ ሚስጥሩን የሚፈቱ ላናገኝ እንችላለን። በገዳም ያሉ አባቶችና እናቶች በዚህ ዙሪያ ጸጋውና ልምዱ ስላላቸው እነሱን ብናስፈታ የህልሙን ይዘትና መልእክት እናውቃለን። ከብዙ ሺህ ዓመታት ጀምሮ ህልም በመፍታትና በመተንተን የሚተዳደሩ አያሌ ሰዎች መኖራቸው የታወቀ ነው። እንዲያውም ህልም መፍታት የሚችል ሰው አምላክ የባረከው የተቀባ ሰው ነው ይባል ነበር። በሀገራችንም የህልም ፍቺ ችሎታ ያላቸው ሰዎች መኖራቸው ይታወቃል። ሆኖም ከብዙ ጊዜ ጀምሮ ስለ ህልም ትንታኔ እውነተኛነት የተጨበጠ ምክንያትና ትርጉም ለማግኘት አዋቂዎች በተለያዩ ዘመናትና በልዩ ልዩ ስፍራዎች ሰፋ ያለ ጥናትና ምርምር በማድረግ ዘመናትን በሙሉ ደክመውበታል። በጥንት ዓለም ሊቃውንት ስለ ህልም ትንታኔ ጥናት ካደረጉት ሰዎች መካከል በይበልጥ የሚታወቀው በንጉሱ በሃዳሪያን ዘመነ መንግስት ገዳም ይኖር የነበረው ሊቀ አርተሚዶስ ነው። አርተሚዶስ ተመራምሮ ባገኛቸው ህልሞች ፍቻቸው የተቃራኒነት ስሜት እንዳለው አትቶ ጽፏል። ዛሬም የምናየውን ህልም በተቃራኒው መንገድ መፍታት የተለመደ ሆኗል። ከአርተሚዶስ በፊት ታላቁ ፈላስፋ ፕላቶ ተመሳሳይ ነገር ተናግሮ ነበር። የ14ኛው ክፍለ ዘመን ዕውቅ ደራሲ ሳይኔሲያስም ከህልሞች ፍቺ ጠቃሚ እውቀቶችን ልናገኝ እንደምንችል ተናግሯል። በህልም እውነተኛና አንዳንድ ቁም ነገር ሊገኝበት እንደሚችል ሊገለጥበት እንደሚችል በማመን ከፍተኛ ጥናትና ምርምር ከማድረጋቸው በላይ ሊጠቅሙ የሚችሉ ባሕረ ሐሳቦችን አቅርበዋል። ዛሬም ቢሆን አንዳንድ ሊቃውንቶች በምርምር ያገኟቸውን የህልም ፍቺዎች በጋዜጣና በመጽሔቶች አትመው ማውጣታቸው የተለመደ ሆኗል። እንደነ ዘላርስ ያሉ የህልም ፍቺ የባሕረ ሐሳብና የፍካሬ ከዋክብት ጠበብት ህዝብ እንዲገለገልባቸው አያሌ የህልም ፍቺ መጽሐፍት አትመው በመላው ዓለም አሰራጭተዋል። እነዚህ ሁሉ ሊቃውንት ያጠኑትና የተመራመሩት በስጋ የሚታዩና ስጋዊ ህልሞች ላይ ነው። የእነዚህ ሊቃውንት የህልም ፍቺ ትክክል አይደለም ማለት ሳይሆን እነርሱ በስጋ ጥበብ ተመራምረው ያገኙት ስለሆነ ከመንፈሳዊ ህልምና ፍቹ ጋር አይገናኙም። የሚገርመው ግን አንዳንድ የእነዚህ ጠቢባን ህልም ፍቺ ከመንፈሳዊ ጋር ማገናኘቱ ነው። በመንፈሳዊ ቦታዎች የምናያቸው ወይም መንፈሳዊ ሰው ሆነን የምናያቸው ህልሞች ሊፈቱልን የሚገባው ተሰጥኦ ባላቸው መንፈሳዊ ሰዎች ሲሆን የህልሙን እውነታ ልንረዳ እንችላለን። ዮሴፍ ህልም አይቷል። አባቱ ያዕቆብ ተገርሞለታል። ጌዲዮን በደረሰ ጊዜ አንድ ሰው ህልምን ለባልንጀራው ሲያጫውት እነሆ ህልምም አለምኩ፣ እነሆ አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳንም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ ይህ ነገር ከእግዚአብሔር ሰው ከኢዮአስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያምንና ሰራዊቱን ሁሉ በእጁ አሳልፎ ሰጥቷል አለው። ጌዲዮንም ህልሙንና ተረጓሚውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሰራዊት በእጃቸው አሳልፎ ሰጥቷልና ተነሱ አለ። መጽሐፈ መሳፍንት ምዕራፍ 7 ቁጥር 13 እስከ 15። ባልንጀራው የገብሱን እንጎቻ በጌዲዮን ሰይፍ መተርጎሙ ይገርማል። እግዚአብሔር ለጌዲዮን በ300 ሰዎች የምድያም ሰራዊትን አሳልፎ እንደሚሰጠው ቢነግረውም ህልሙን ከነትርጓሜው በሰማ ጊዜ ግን አሳልፎ እንደሰጠው አረጋግጦ ወደ እስራኤል ሰፈር በመሄድ ሰዎቹን ተነሱ በማለት ቀስቅሷቸዋል። ወገኖቼ እዚህ ላይ እግዚአብሔር ለጌዲዮን ቢነግረውም ህልሙን እንደ ተጨማሪ ነው የተጠቀመበት። ወገኖቼ ከመጽሐፍ ቅዱስ ብዙ ህልሞችና ፍቻቸውን ማምጣት ይቻል ነበር። ከጊዜ አንጻር እዚህ ጋር እናብቃ። በመንፈሳዊ ህልሞች ጥናትና ምርምር ተደርጎም አይታወቅም አይደረግምም። ምክንያቱም ህልሙ ከእግዚአብሔር ከእመቤታችን ከመላእክትና ከቅዱሳን ስለሚሆን ፍቺው መንፈስ ቅዱስ ስለሆነ በስጋ ጥበብ የምናውቀው አይደለም። ወገኖቼ መንፈስ ቅዱስ አንድ ቢሆንም ስጦታው ይለያያል። ስለዚህ በቤተ ክርስቲያን በተለይ አባቶችና እናቶች በዚህ ዙሪያ ልዩ ስጦታ ስላላቸው እነሱን በመጠጋት ራሳችን ከመፍታት ይልቅ እነሱን አማክሮ ማስፈታት የተሻለ ይሆናል።
አንዳንድ ጊዜ የምናያቸው ህልሞች ግልጽና ፍቺ የሌላቸው ሆኖ ሳለ ካለማስተዋላችን የተነሳ ፍቺው ሊሰወርብንና ግራ ልንጋባ እንችላለን። ስለዚህ ጸሎት አድርጎ ያየውን ህልም አስተውለን መልእክቱን መረዳት እንችላለን። ወገኖቼ ሌላኛው ህልማችን መቼ ይፈጸማል? ለመጀመሪያ ጊዜ ህልም አይቶ የተፈጸመለት ሰው ዮሴፍ ነው። ዘፍጥረት 37 ምዕራፍ 5 እስከ ቁጥር 10 በእስራኤል ያየው ህልም በግልጽ ተፈጸመለት። ዮሴፍ ያየው ህልም በወቅቱ እንኳን ሊፈጸምለት ብዙ ፈተናዎችን አምጥቶበታል። በህልሙ ምክንያት የደረሰበትን ፈተና በመታገሱ ለግብፃውያን ተላልፎ መሰጠቱ የተነገረው ነገር እንዲቀር አላደረገውም። እኛም ያየነው ህልም የተነገረን መልእክት መቼና እንዴት እንደሚፈጸምልን አናውቅም። በአጭር ጊዜ ይሁን በረጅም የሚያውቀው ባለቤቱ እግዚአብሔር ብቻ ነው። እኛ የሚጠበቅብን ቀኑን አሳጥረው እያሉ መማፀን ብቻ ነው። እግዚአብሔር ለነቢያቱ በህልም የነገራቸው በነበሩበት ዘመን የተፈጸመ አለ። እነሱ ካለፉ በመጪው ትውልድ የተፈጸመም አለ። በትንቢት መልክ የተናገሩት ደግሞ ያልተፈጸመውና ወደፊት የሚፈጸመው አሉ። በተለይ በሱባኤ ወቅት የምናየው ህልምና ራእይ ጊዜ ይጠብቃል እንጂ በሂደት መድረሱና መፈጸሙ አይቀርም። ወገኖቼ እዚህ ላይ አንድ ነገር ልበል። ተስፋ አድርገን የምንጠብቀው ህልማችንን ሳይሆን እግዚአብሔርን መሆን አለበት። ያየነው ህልም ለመንፈሳዊና ለስጋ ህይወታችን ፈተና እንዳይሆንብን እንጠነቀቅ ይገባል። አንዳንድ ሰው ያየውን ህልም ወሎ አርሴማ ወይንም ጻድቃኔ ማርያም ከሆነና ያየው ህልም ካልተፈጸመለት እዛ የሚታየው የውሸት ነው በማለት ሌላ ኃጢአት ውስጥ የሚገባ አለ። እንደዚህ ከማለታችን በፊት ያየነው ህልምና ራእይ ከማን እንደሆነ ልናስተውልና ልንመረምር ይገባል። እንዲያውም አንድ ታሪክ ላስታውሳችሁ። በ1997 ዓ.ም አንድ ወዳጄ የሚያውቃትና በጣም ከሚቀርባት መንፈሳዊቱ ጋር ወሎ ቅድስት አርሴማ ለሱባኤ ይሄዳሉ። ሁለቱም ለየብቻ የተሰጣቸው ቦታ ሱባኤ ይገባሉ። ሱባኤውን በ8ኛው ቀን ጨርሰው እንደወጡ ልጅቷ እሱን ለትዳር እንደተፈቀደላት ሰማዕቷ እንደነገረቻት ትነግረዋለች። ልጁም በጣም ይደነግጣል። እኔ ምንም የማውቀው ነገር የለም፣ ሰማዕቷም አልነገረችኝም ይላታል። በእንደዚህ ሁኔታ አዲስ አበባ ይመጣሉ። በድጋሚ ከረጅም ጊዜ በኋላ ልጅቷ ሰማዕቷ ወሎ የነገረችውን እንዲቀበል እምቢ ካለ ግን እጅግ ከባድ መከራ እንደሚደርስበት በሰው አስጠንቅቃ ተነግረዋለች። ልጁ እጅግ ስለተጨነቀ ነገሩን ለማረጋገጥ በአባቶችም በራሱም ደግሞ ሱባኤ ሲይዝ እውነቱን ይደርስበታል። ለካ በሰማዕቷ ስም የሚያጭበረብረው እላዩ ላይ ያለው የዛር ውላጅ ኖሯል። ልጁም እግዚአብሔር የፈቀደለትን ሌላ ሴት ያገባል። ያየችው የሐሰት ህልም ስላልተፈጸመላት ተበሳጭታ ሰማዕቷ ቅድስት አርሴማ የለችም፣ በቦታውም የሚታየውም ህልም ሐሰት ነው ትላለች። እች ልጅ ይህንን ባለች የቅዱስ ገብርኤል ቀን ለሰው የተወረወረ ቦምብ እግሯ ስር ፈንድቶ አንድ እግሯን ታፏ አካባቢ ይተረትረዋል። ወገኖቼ በአፏ ያመጣችው የሰማዕቷ ቁጣ እንደሆነ አውቃ ንስሐ ገብታ በፍቅሪውም በፍራቻ ባላውቅም በየወሩ ዳቦ አስደፍታ ትዘክራታለች። ውድ የመብርሃን ልጆች ከእንደዚህ አይነቱ ፈተና ልንጠበቅ ይገባል። ያየነው ህልም ከእግዚአብሔርና ከባለሟሎቹ ከሆነ ወደንም ጠላንም ይፈጸማል፣ ያልፋል። ዘፍጥረት 28:15 የነገርኩህን ሁሉ አደርግልህ ዘንድ አልተውህም ይላል። ትኩረት ለወላጆች። ብዙ ጊዜ ወላጆች ህፃናት ልጆቻቸው ህልም አየው በህልሜ እንዲህ ሲሆን አየው ብለው ሲናገሩ አይሰሟቸውም። ወገኖቼ ይሄ ትልቅ ስህተት ነው። ይልቁንም ከንጽህና አንጻር ከእኛ እጅግ የተሻሉ ስለሆኑ እግዚአብሔር እነሱን አፍ አድርጎ ሊናገር ስለሚችል ልናዳምጠው ይገባል። ብላቴናው ሳሙኤል የእግዚአብሔርን ድምፅ የሰማው ለካህኑ ኤሊ መልእክት የተቀበለው በህፃንነቱ ነበር። እንዲሁም ጻድቁ አቡነ ሀብተ ማርያም በልጅነታቸው በራእይ መድኃኔዓለምን ያዩትና ያናግሩት ነበር። ደግሞስ ከወጣት እስከ አዛውንት ላሉት አስተማሪ በእምነቱ ለህፃናት መንገድ መሪ የሆነው ሰማዕቱ ሕፃኑ ቂርቆስ ገና 3 ዓመት ሳይሞላው የእግዚአብሔርን መገለጥ ከራእይ እስከ ተከስቶ ተመልክቶ ነበር። ስለዚህ ህፃናት ስለ ቤተሰብ፣ ስለ ፈተናቸው፣ ስለ ነገ ስኬታቸው፣ ስለ ነገ ህመማቸው እንዲሁም ሌሊት በቅዠት ስለሚፈተናቸው አጋንንት ሊያዩ ስለሚችሉ ጠዋት ከምኝታቸው ተነስተው አባዬ እማዬ ዛሬ በህልሜ ብለው ወሬ ሲጀምሩ ጆሮአችንን ብቻ ሳይሆን ልባችንም ሰጥተን ልናዳምጣቸው ይገባል። ወገኖቼ ከ7 ዓመት በፊት የማውቃቸው ባልና ሚስት ወዳጆች ነበሩኝ። ታዲያ እነዚህ ባለትዳሮች ነጋ ጠባ ዘወትር ይጨቃጨቃሉ። ጻድቁ አቡነ ገብረ መንፈስ ቅዱስንም በየወሩ ይዘክራሉ። መጋቢት 4 ማታ ክፉኛ ተጣልተው ያድሩና ጠዋት ጻድቁን ሳይዘክሩ ወደ የመስሪያ ቤታቸው ሄደው ውለው ማታ ይገባሉ። ታዲያ መጋቢት 6 ቀን ጠዋት የ5 ዓመት ሕፃን ልጃቸው እንዲህ ትላቸዋለች። ዛሬ ሌሊት አባ መነኩሴ የሆኑ ሰውዬ መጥተው እማዬ ደግሞ ልብስ የላቸውም እኮ የለበሱትም ጸጉር ነው እና ትናንት እናትና አባትሽ ዝም ብለውኝ ዋሉ። ዳቦ አልቆረሱ፣ ሻማም አላበሩልኝም። በዛ ላይ ሁሌ ይጨቃጨቃሉ። ተዉ ተስማምታችሁ ኑሩ ባያቸው።
ደግሞም እናንተ በተጣላችሁበት እኔን ለምን ዝም አላችሁኝ ብለሽ ንገሪያቸው ብለው ደስ የሚል መስቀል ግንባሬን አስነክተውኝ ሄዱ ብላ ለወላጆቿ ስትነግራቸው ወላጆቿም በእንባ እየተራጩ ወደፊት በሆነውና ባልሆነው ሳይጋጩ ሊኖሩ ወስነው ከዛ በኋላ በሰላም መኖራቸውን አውቃለሁ። በቅዱሱ መጽሐፍም ላይ ሕፃናት የዘንባባ ዝንጣፊ ይዘው በሆሳዕና ዕለት ጌታችንን ያጀቡ ናቸው። እንዲሁም እንደ ሕፃናት ካልሆንን መንግሥተ ሰማያት ለመግባት ከባድ መሆኑን ጌታ ገልጿል። ስለዚህ ቤተሰብ ልጆቻችሁን አዳምጡ። ውድ የእመቤታችን ልጆች፣ መቼም በሱባኤና በህልም ዙሪያ መጽሐፍ እንደ መጻፌ መጠን ብዙም ህልም የመፍታት ጸጋው ባይኖረኝም ከአባቶቼ ከሰማሁትና ከእመቤታችን የተረዳሁትን ወደፊት እነዚህን ህልሞች ብታዩ ብዬ ያያችሁ ማትጠፉ ለመንደርደሪያ ከነፍቹ አቅርቤላችኋለሁ። የመጀመሪያው በንስሐ ዙሪያ የሚታዩ ህልሞችና ፍቾቻቸው። የመጀመሪያው በሳሙናና በውሃ ፊትና ሰውነትን ሙልጭ አድርጎ መታጠብ እግዚአብሔር በደልህና ኃጢአትህን ይቅር ብሎሃል ማለት ነው። ሰውነትን በጭቃ መለወስ ኃጢአት ነውና በቶሎ ንስሐ ገባ ማለት ነው። ሰውነታችንን ስንታጠብ ግማሹ ነጽቶ ግማሹ ቆሽሾ ማለትም ታጥበን ሳንጨርስ ወይንም ሙሉ ለሙሉ ታጥበን ሳነጻ ብናይ ንስሐችንን አልጨረስንም ወይንም ንስሐችንን በትክክል አልተናዘዝንም፣ የሚቀረን ንስሐ አለ ማለት ነው። ልብስ ቆሽሾ ስናይ ኃጢአት ነው። ልብሳችንን እናታችን ወይንም የምናውቃት ሴት ስታጥብልን ማየት እመቤታችን በጸሎቷ ኃጢአታችንን ይቅር አስብላናለች ማለት ነው። ቆሻሻ ድሪቶ ለብሰን ልብሳችን ቆሾ ተከምሮ ካየን በኃጢአት ላይ ኃጢአት መጨመርና ከበፊቱ በደላችን አብዝተን ስንበድል የምናየው ህልም ነው። ንስሐ ስንገባ ካየን ሚስጥር እናያለን። ሌላኛው በጸጋ እግዚአብሔር ዙሪያ የሚታዩ ህልሞችና ፍቾቻቸው ነው። ካባ ጋቢ መልበስ ትልቅ ጸጋ ማግኘት ነው። ታገኛለህ፣ ታገኛለሽ። የራስ ጸጉራችን ወይም ጺማችን ሲያድግ ማየት የጸጋ መብዛት ነው። አዲስ ልብስ መልበስ አዲስ ጸጋ ማግኘት ነው። ከልብስ ተራቅቶ ራቁት መሆን ጸጋ ሲገፈፍ ነው። ጋቢ ሲወሰድብህ ወይም ልብስን ስታወልቅ ካየህ ጸጋ ሲገፈፍ ክብርን ስታጣ ነው። ተጠንቀቅ፣ ጸልይ። ሴት ጋቢዋ ሲወሰድ የምትወደው ሰው ይሞታል። ክንድ ሲቆረጥ የዘመድ ሞት ነው። ውል ሲዋዋሉ ማየት ሞት ነው። ጥፍር ሲቆረጥ ልጅ ይሞታል ወይም የባዕድ ዘመድ ይሞታል። ጺም መላጨት ወይም መታጠብ ጥፋትና ሐዘን ነው። ጣት ሲቆረጥ ልጅ ወይም የሥጋ ዘመድ ይሞታል። የሞተ ሰው መሳም ሰላም ማለት ሞት ነው። የፊት ጥርስ ሲወልቅ የአባወራ ሞት ነው። የእንጀራ ምጣድ ሲሰበር ከቤተሰብ ሰው ይሞታል፣ በጠና ይታመማል። ሰው በታመመ ወቅት ጋቢ ማልበስ ሐዘን ነው። ትልቅ ዋርካ ወይም ዛፍ ሲቆረጥ ማየት ትልቅ የሀገር ባለሥልጣን ይሞታል። የሞተ አባት፣ እናት ወይም ዘመድ ተርበውና ከስተው ከበራፍ ቆመው እቤት ገብተው ማየት የዕለተ ሞታቸውን ዝክር ቁርባን ሲያስታውሱ ነው። በአቧራ ቤት ቆሽሾ ማየት ጥሩ ዘመድ ይሞታል። ወገኖቼ ከነዚህ ህልሞች አንዱን ብታዩ እንዳያልፎ አምላከ ቅዱስ ጊዮርጊስ እርዳኝ በማለት አቡነ ዘበሰማያት ይድገሙ። የሰማዕቱ ቅዱስ ጊዮርጊስንም ዝክር ይዘክሩ፣ ወደ ጥሩ ይለወጣል። በበሽታ ዙሪያ የሚታዩ ህልሞችና ፍቾቻቸው። በመኪና መገጨት ድንገተኛ በሽታ ነው። ላም ወይም በሬ ሲወጋን ማየት በአጋንንት ከባድ በሽታ መታመም ነው። ይህንን ህልም አይተን ብንታመም ወደ ሐኪም ቤት ባንሄድ ጥሩ ነው። ከተቻለ ጸበል መጠቀም ጥሩ ነው። ሰውነት ሲያድፍ ህመም ነው። በጥይት መመታት ድንገተኛ ህመም ነው። በጦር መወጋት ህመም ነው። እሾህ ሲወጋን ህመም ነው። ቄጤማ ሲሰጠን ጤና ማግኘት ነው። ለምለም ሳር ላይ መተኛት ወይንም በቤታችን ሲጎዘጎዝ ብናይ ከህመም መዳን ነው። ሰው ሲመታን ብናይ እንታመማለን፣ አደጋ ላይ እንወድቃለን። እባብ ስንገድል ካየን እባብ ጠላት ነውና የሚፈታተነን አጋንንት ድል ተመቷል ማለት ነው። በቅሎ ስትረግጥህ ወይም እቤት ስትገባ ሰይጣን ናት፣ አጋንንት ይለክፈሃል፣ ተጠንቀቅ። በፈረስ መቀመጥ ጸጋና ክብር ነው። እባብ ሲነድፍ ካየህ ሰይጣን ባላሰብከው ኃጢአት ይነድፈሃልና ተጠንቀቅ፣ ወይንም መጥፎ አጋጣሚ ይገጥመሃልና ጸልይ። ሌላኛው ደግሞ በነገር ዙሪያ የሚታዩ ህልሞችና ፍቾቻቸው። እሳት ሲነድ ብታይ ነገር ይገጥመሃል። ቃሪያ፣ በርበሬና ሚጥሚጣ ነገር ነው፣ ሽሽ። አረቄና ጠላ መጠጣት ጸብ ነው። ቡና ማፍላት ቅሬታ ነው፣ ታዝናለህ። ቅማል ምቀኛ ነው፣ መከራ ይገጥመሃል። የወይን ጠጅ መድፋት ነገር ነው። ሌላኛው ደግሞ በዕድሜ ዙሪያ የሚታዩ ህልሞችና ፍቾቻቸው። ተራራ መውጣት ዕድሜም ነው፣ ፈተናም ነው። ተራራ ሲናድ ታላቅ ሰው ይሞታል። ትልቅ ዛፍ ሲቆረጥ ትልቅ ሰው ይሞታል። ረጅም መንገድ በእግር መሄድ ዕድሜ ነው። በመኪና መሄድ ዕድሜ፣ ጸጋ፣ ሞት፣ ክብር ነው። ግን ለዚህ ሁሉ የህልሙ ሁኔታ ይወስነዋል። መቋሚያ ወይም ዘንግ ሲሰጥ ዕድሜ ነው። ሌላኛው ደግሞ በቅዱሳን ዙሪያ የሚታዩ ህልሞችና ፍቾቻቸው። መነኩሴ ካህን ሲባርክህ ማየት በዕለቱ የዋሉት ቅዱሳን ባርከውሃል። በ27 መነኩሴ ወይም ካህን ሲባርክ ካየህ መድኃኔዓለም ነው። ቀይ ፖሊስ ወይንም ወታደር ሲያናግርህ ቅዱስ ሚካኤል ነው። ጠይም ፖሊስ ወይንም ወታደር ሲያናግርህ ቅዱስ ገብርኤል ነው። ከሰው መሃል ተጠርተህ ያለ ተራ ህብስት ሲሰጥህ በቅርቡ ትቆርባለህ ማለት ነው። ራስ መቁረብ ወይም ልጅ ማቁረብ
ደስታ ነው። መሶበ ወርቅ ሲሰጥህ ትቆርባለህ። መሶበ ወርቅ ሲሰጥህና ይዘህ ወደ ቤት ስትገባ እመቤታችን በበረከት ወደ ቤት ስትገባ ነው። በተደጋጋሚ ስትቆርብ ካየህ ንስሐ አባትን አማክረህ ቁረብ፣ ተፈቅዶልሃል። በታቦት ዙሪያ የሚታዩ ህልሞችና ፍቾቻቸው። ታቦት መሸከም የእግዚአብሔር አደራ ነው። ታቦት መሸከም ሲያቅትህ አደራህን አልተወጣህም። ካህን ሆኖ ታቦት መሸከም አቅቶት ከጭንቅላቱ ሲወድቅ ወይንም ሊወድቅ ሲል ክህነቱን ያጣል። ክህነቱን እንዳይፈርስ ይጠንቀቅ። ታቦት ተሸክመህ አቅቶህ ማሳረፍ የምእመን የትዳር ጓደኛን ወይንም የወዳጅ ኃላፊነትን አለመወጣት ነው። ይህንን አይተህ ብትተው አይቀናህም። ሌላኛው ደግሞ በበረከት ዙሪያ የሚታዩ ህልሞችና ፍቾቻቸው። እንጀራ ወይም ዳቦ ሲሰጥህ የእግዚአብሔር በረከት ነው። ስንዴ ወይንም የአዝዕርት አይነት ተሰጥቶህ እቤት ይዘህ መግባት ትልቅ የእግዚአብሔር በረከት ነው። ንፍሮ ሲሰጥህ በረከት ነው። በቤት ውስጥ የእንጀራ ክምርና ዳቦ ማየት ጸጋ በረከት ነው። ብር ሲሰጥ ወይንም በብዛት ስትቆጥር በረከት ነው፣ የምታገኘው ነገር አለ። በመከራ ዙሪያ የሚታዩ ህልሞችና ፍቾቻቸው። ትልቅ የእንጨት መስቀል ሲሰጥህ በቅርቡ መከራ ይገጥመሃልና አምላከ ቅዱስ ጊዮርጊስ አሳልፍልኝ ብለህ ጸልይ። ወንድ ልጅ የቅዱሳንን ገድል ሲሸከም ትልቅ መከራ ይገጥመዋል። ዳገት የበዛበት መንገድ መሄድ ትንሽ ፈተና ናት። ዶፍ ዝናብ ሲወርድብህ ካየህ ፈተና ነው፣ ጸልይ። ሰው ሲመታህ ትታመማለህ፣ አደጋ ላይ ትወድቃለህ፣ ጸልይ። በመጨረሻም ልዩ ልዩ ህልሞች። ገደል መግባት ትልቅ አበሳ፣ ጭንቀት ነው። መቋሚያ ሲሰጥህ ማየት ከእመቤታችን የምታገኘው ነገር አለ፣ ልጅም ነው። ሰው ሞቶ ሲለቀስ ማየት ሰውየው ትልቅ ደስታ ያገኛል ወይንም የህልሙን ይይዛል። ብርድ ልብስ ጸጋ፣ ትዳር፣ ክብር ነው። ሰርግ ሐዘን ነው ወይንም የህልሙን ይይዛል። ቤትህን ጉንዳን ሲወረው ከባድ ባለጋራ ነው። አይጥ ምቀኛና ድግምት ነው። በግ ማየት ክርስቶስ ነው ወይንም ስለት ነው። ከቤትህ ዛፍ በቅሎ ሲያፈራ ትልቅ ልጅ ትወልዳለህ። መስቀል መሳለም በዛ ቀን የዋለው ጻድቅ ባርኮሃል። እናትህ ስታዝንብህ እመቤታችን አዝናባሃለች፣ ጊዜ ሳታጠፋ ተማጸናት። ስልክ ሲሰጥህ ማየት በርትተህ ጸልይ፣ አንዳች ነገር ታገኛለህ። ስልክ ሲደወልልህ ጸሎትህ ተሰምቷል ማለት ነው። ስልክ ስትደውል እምቢ ሲልህ ወይንም አልነሳ ሲልህ በልብህ ቂም በቀል አለና ቂም በቀሉን ትተህ ጸልይ ማለት ነው። ጥሬ በሶ ማየት ሱባኤ ግባ ማለት ነው፣ የምታገኘው ነገር አለ። ከቤተ ክርስቲያን ትልቅ ዳቦ ሲሰጥህ የምታገኘው ትልቅ በረከት አለ። ዳቦ ማዘል ልጅ ነው። 3 መነኮሳት ወይንም ካህናት ሲገቡ ሥላሴ ናቸው፣ በበረከት ጎብኝተውሃል፣ ከቻልክ ዘክራቸው። ቤትህ በብርሃን ሲጥለቀለቅ ትልቅ የእግዚአብሔር ጸጋ ነው። ቤትህ ጧፍ ሲበራበት ቅዱሳኖች ናቸው። ዝናብ ሲዘንብብህ በሥጋ ትንሽ ፈተና ያገኛል። የቤትህ ጣራ ሲነሳ ካየህ የእግዚአብሔር ሞገስ ከቤትህ ሲወጣ ነው። አንበሳ፣ ድኩላ፣ ሚዳቆ፣ ንብ፣ እርግብ፣ ወፍ፣ በግ፣ ዋኖስ፣ አጋዘን፣ ነጫጭ የለበሱ ሰዎች ቤትህ ሲገቡ ስታይ ቅዱሳን ናቸው፣ ታድለሃል። ስልክ ሲወሰድ፣ ሲወድቅ፣ ሲሰበር ጸሎትህ ችግር አለው ማለት ነው። ሻማ ማብራት ጸጋ ነው። በአገር ላይ ጎርፍ ሲጥለቀለቅ፣ ማዕበል ሲነሳ፣ አውሎ ንፋስ ሲነሳ ማየት ትልቅ መከራና ችግር ይነሳል ማለት ነው። የሚያምር ወንበር ላይ መቀመጥ ክብር፣ ሹመት ነው። ከፍ ያለ ነገር ታገኛለህ፣ ከክብር ላይ ትደርሳለህ። ውድ የእመቤታችን ልጆች፣ እኔ ከእናቴ ያወቅኩትንና ከአባቶች የተረዳሁትን በተለይ በመንፈሳዊ ሕይወቴ ሰዎች ሲጠይቁኝ የፈታኋቸውን በጥቂቱ እንድትጠቀሙበት አቅርቤላችኋለሁ። ከእነዚህ ህልሞች ውጭ ብትመለከቱ ከእኔ የተሻሉትን በጸጋ ያሉትን አባቶች ጠይቁና ተረዱ። 2013 ዓ.ም ከታተመው ከቀሲስ ሄኖክ ወልደማርያም መጽሐፍ ከእመቤታችን በሱባኤ መልስ የምናገኝባቸው ጠቃሚ መንገዶች ከሚለው መጽሐፋቸው የተወሰደ